ታሪክን የኋሊት በጠፍር መንኮራኩር ወደ ህዋው ጉዞ ሩሲያና አሜሪካ በብዙ ዓመታት ቢቀድሟትም ቻይናም ከቅርብ 10 ዓመታት ወዲህ እግር በእግር ተከታተላቸው ይዛለች። በመስኩም ታላቅ እርምጃ ማሳየት ጀምራለች። ቻይና ሼንዝሁ 5 በተሰኘው ህዋ መርሃ ግብሯ በሀገሪቱ ታሪክ የመጀመሪያውን ጠፈርተኛ አሳፈረች መንኮራኩር ያመጠቀችው የዛሬ 22 ዓመት በዛሬው ዕለት ነበር። በዚህም ያንግ ሊዌ የተባለው ጠፈርተኛ ወደ ህዋው በመምጠቅ በሀገሪቱ ጠፈርተኞች ታሪክ ፋናው ሆኗል። ያንግ ሊዌ ከጠፈርተኝነቱ አስቀድሞ በሀገሪቱ ጦር ኃይል እስከ ሌተና ኮሎኔልነት የደረሰ ሹመትና ማዕረግ ያገኘ መኮንን ነው። በጦር ጄት አብራሪነትም አገልግሏል። በመጨረሻም በሼንዝሁ የህዋ ምርምር መርሃ ግብር በጠፈርተኝነት ተመለመለ። ስልጠናና ዝግጅቱን አጠናቆ የዛሬ 22 ዓመት በዛሬው ዕለት ወደ ህዋው መጠቀ። ያንግ ሊዌ በዚህ የመንኮራኩር መጠቃ ከመሬት በ343 ኪሎ ሜትር ርቀት ላይ ተገኘ። መጠቃውም እጅግ ስኬታማ ነበር ተብሏል። ቻይናም ሰው የያዘች መንኮራኩር ወደ ጠፈር በማምጠቅ የሩሲያና የአሜሪካ ታሪክ ተጋሪ ሆነች። ሰው የያዘች መንኮራኩር ወደ ህዋ በማምጠቅም የዓለማችን ሶስተኛዋ ሀገር ለመሆን በቃች። የሼንዝሁ 5 መጠቃ በቻይና የህዋ ምርምር ረገድ ታላቅ ምርታ ተደርጎ ተቆጠረ። ቻይና በጠፈር ምርምሩ ከሌሎች ሀያላን ጋር እሽቅድድሟን ተያይዘዋለች። ምርምሯም ሙከራዋም እንደቀጠለ ነው።